በስተመጨረሻም የዳጣና የአባቷ የአቶ ገረሙ የዲኤንኤ ምርመራ ውጤት ተከፈተ። ዳጣ ደንግጣለች። ምክንያቱም የዲኤንኤ ውጤቱ በዚህን መልኩ መምጣት የለበትም የሚል ግምት አላት። ዲኤንኤው ይዞት የመጣው ትልቅ መዘዝ አለ። ለመሆኑ ምንድን ነው የሚለውን ይዤላችሁ ነው የመጣሁት። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ወይዘሮ ማርታ በመጨረሻ ኤቢ ይዛው የመጣቸውን የዲኤንኤ ምርመራ ውጤቱን ለማየት ችላለች። ወይዘሮ ማርታ ኤቢ ይዛላት የመጣቸው የምርመራ ውጤት ምንም በወቅቱ ቢያበሳጫትም ትዳር ማለት ምን ማለት እንደሆነ አታውቂም ወይ? እኔ ገረሙን ምን ያህል እንደማምነው ታውቂያለሽ ወይ? በማለት ኤቢን በዚህን መልኩ ካስጠነቀቀቻት በኋላ ነገር ግን ኤቢ ምንም ከወይዘሮ ማርታ ፍላጎት ውጭ ሆና ይሄንን የዲኤንኤ ውጤት ብታመጣውም ነገር ግን ወይዘሮ ማርታ ይህን እውነታ ማወቅ ትፈልጋለች። ይህን እውነታ ልታውቅ እንደዚሁም ደግሞ ለማወቅ ጉጉት ያደረባት ደግሞ ካሳለፍነው ፓርት ላይ እንዳየ ነው ስለ ዲኤንኤ ምርመራ የሚካሄድባቸው ቦታዎች እንደዚሁም ሆስፒታሎችን አቶ ገረሙን ስትጠይቀው በወቅቱ በጣም ደንግጦ ነበርና ማርታም በወቅቱ እንዴ ገረሙ ምን ነው የማላውቅ ሰው ነው እኮ የሆንከው፣ ሌላ ሰው እየሆንክብኝ ነው፣ እኔ ለጥያቄ ያክል ነው ያልኩህ በማለት ብትጠይቀውም አይ እንዴት ልትጠይቅኝ ቻልሽ በማለት ነበር አቶ ገረሙ ይመልስላት። አቶ ገረሙ በዚህን መልኩ ይመልስላት እንጂ ምን ያህል እንደተደናገጠ አይኑ ላይ ይታይ ነበር። ለዚህም ወይዘሮ ማርታ ያለ ምክንያት ገረሙ በዚህን መልኩ ሊደነግጥ ወይም ሊቆጣ አይችልም፣ ምክንያት አለው የሚል ግምት አላት። ለዛም ነው እንግዲህ ከዛን ቀን ጀምሮ ወይዘሮ ማርታ በአቶ ገረሙ ዙሪያ የተለያዩ ጥያቄዎች በአይምሮዋ ቢመጡም ይሄንን የዲኤንኤ ምርመራ ግን ደፍራ ለማድረግ አልፈለገችም። በዋናነት ትዳሯን ማፍረስ አልፈለገችም። ሌላ ደግሞ ባለቤቷን ማመን መቻል አለባት። ስለዚህ አቶ ገረሙ ደግሞ የቻለውን ያክል የጓደኛው ልጅ እንደሆነችና ለጊዜው እሱ ጋር እንደምትቆይ ተናግሯል። ስለዚህ ከሱ ትዕዛዝ ላለመውጣትም ጭምር ይመስለኛል ይህን የዲኤንኤ ምርመራ ውጤት ማድረግም አትፈልግም። ኢቭን ይሄ እውነታ ተጋልጦ እንኳን ዳጣ የአቶ ገረሙ ልጅ ሆና ብትገኝ ወይዘሮ ማርታ ይህን የሞቀ ቤቷን ትዳሯን ማፍረስ ፍላጎት ስለሌላትም ወይዘሮ ማርታ ነገሮችን በሚስጥርና እንደዚሁም ደግሞ በትዕግስት ለማለፍ ብትወስንም ኤቢ ያደረገችው ነገር ግን ወይዘሮ ማርታ ከእቅዷ ውጭ ቢሆንም ነገር ግን የዳጣን እውነታ ለማወቅ እንደዚሁም የአቶ ገረሙና የዳጣ በመካከላቸው ያለው ዝምድና ምንድነው የሚለውን ለማወቅ ተችሏል። ኤቢ ይሄንን ውጤት ለማምጣት ብዙ ጥራለች፣ ብዙ ሞክራለች። ብዙ ነገሮችን ካለፈች በኋላ ነው ዛሬ በስተ መጨረሻም ደስተኛ ሆና ስኬታማ ሆንኩ እፎይ ብላ ወደ እናቷ በመምጣት እናቴ እኔ እኮ አንቺ ነሽ ያስተማርሽኝ፣ ከአንቺ ነው የተማርኩት ተስፋ አለመቁረጥን። እኔ አንቺ ልጅ አንድ ነገር ከጀመርኩ ከግብ ሳልደርስ መመለስ አልፈልግም፣ አልወድም፣ ባህሪ አይደለም በማለት ስትናገር ወይዘሮ ማርታ በወቅቱ የኤቢ ንግግር ስላስደሰታት፣ ምክንያቱም ሴት ልጇ በስተመጨረሻም ጠንካራ ሆና ለራሷ መወሰን ቻለች የሚል ግምት ስላላት እሰይ የማን ልጅ ነሽ አንቺ እኮ የኔ ልጅ ነሽ፣ የኔ የማርታ ልጅ እኮ ነሽ በማለት ብታበረታታትም ነገር ግን አሁን ላይ ኤቢ ይዛው የመጣቸው ውጤት የማርታ እውነት እኔ ወልጄሻለሁ ወይ ብላ እስከምትጠይቅ ድረስ ራሷን ሆኖባታል። እንግዲህ በዚህን ልክ ኤቢ እልህ ተያይዛ የእናት አባቷን ትዳር ለማፍረስ እየተሯሯጠች ትገኛለች። እርግጥ ወይዘሮ ማርታ ይህን ፖስታ ላለመክፈትም ላለማየትም እንደዚሁም ለመጣልም አስባ ወስና ነበር። ምክንያቱም ፖስታው በኤቢ እጅ ይግባ እንጂ ተከፍቶ ያልታየ ውጤት ነው ያለው።
ምናልባትም ውስጡ ሲከፈት ወይም በጠበቁት መልኩ ወይም ደግሞ ከጠበቁት በተቃራኒ ወይም አቶ ገረሙ ያለው እውነት ሊሆን ይችላል፣ ወይም እነሱ የጠረጠሩት ነገር እውነት ሊሆን ይችላል። በተለይ ደግሞ ኤቢ የገመተችው ትክክለኛና እርግጠኛ ሆና ነው። ምክንያቱም ዳጣና ውሃ በጣም ይመሳሰላሉ። በተለይ ሲስቁ ልብ ብለሽ አይተሻቸው ከሆነ በጣም ነው የሚመሳሰሉት በማለት ነበረ የተናገረችው። ይህ ማለት በኤቢ አመለካከት እርግጠኛ በአቶ ገረሙና በዳጣ መካከል የአባትና ልጅ የሚያመሳስል ነገር ሊኖር ይችላል ብላ እርግጠኛ ሆና ነበረ። ያንን ሁሉ መስዋዕት ከፍላ ወደ ሆስፒታል ሄዳ እንደገና ከበፊት ፍቅረኛዋ ብር የተወሰነ ብር ተቀብላ ሌላውን ከእናቷ ተቀብላ ነበረ ለማስመርመር የቻለችው። በአስቸኳይ እንዲሆንም የገንዘብ ጭማሪ አድርጋ ነው ያንን ውጤት ለማምጣት የቻለችው። ውጤቱን እንደተቀበለችም በጣም ደስተኛ በመሆን ነበረ በወቅቱ ከናታን ጋር ሻይ ቡና ካለች በኋላ ፈገግ ብላ በጣም ደስተኛ ሆና፣ ዛሬ ግን ከምን የመነጨ ነው ደስታው? ይህ ሁሉ ፈገግታ ከምን የመነጨ ነው ብሎ ሲጠይቃትም ነበረ ናታን በወቅቱ። ኤቢ ግን አንተ ጋር ሻይ ቡና ስላልኩ ከአንተ ጋር ስለሆንኩ እንደዚህ ደስተኛ የሆንኩት አንተ ከኔ ጋር ስለሆንክ ነው በማለትም ነግረዋለች። ናታን ግን የኤቢ ንግግር ምንም አልተዋጠለትም። ምክንያቱም ኤቢ ያለ ምክንያት አትደሰትም። የሆነ ተንኮል ያሰበችው ነገር ስለተሳካላት ሊሆን ይችላል የሚል ጥርጣሬም ነበረው ናታን በወቅቱ። ናታንም በውስጡ ባለፈው ትሬንድ ነው ብለሽ መጽሐፌን ዳጣን አስቀድደሻት ከዛ ቤት እንድትባረር እንደዚሁም ደግሞ በሁላችንም ጋር ተቀባይነት እንዳይኖራት አድርገሽ ነበረ። ያ ሲከሽፍብሽ አሁን ደግሞ ሌላ ወጥመድ ያዘጋጀሽው እንዳለ እርግጠኛ ነኝ። አሁን ላይ ምን አስበሽ እንደሆነ ባላቅም በዳጣ ላይ አሁንም ያሰብሽው ወጥመድ እንዳለ እርግጠኛ ነኝ። ምን እንደሆነ ቀስ ብለን እንደርስበታለን። ነገር ግን ኤቢ ምንም አትልፊ፣ ዳጣን ከዚህ ቤት ለማባረርም ሆነ ከሁላችንም ጋር ያላትን ቦታ በቀላሉ መንጠቅ የምትችይ መስሎች ከሆነ በጣም ተሳስተሻል። ዳጣ የዋህነቷና መልካምነቷ ብቻ ያወጣታል በማለት በወቅቱ ለዳጣ መልካም ምኞቱን ተመኝቶ ነበረ። ኤቢ ግን ፊቷ ላይ የሚታየው ደስታ ከሻይ ቡና ቀጥሎም ቤት ድረስ አብሯት የተከተለ ደስታ ነው። ወደ ቤት በጣም ደስተኛ ሆና ከገባች በኋላ ወደ እናቷ ነበረ የሄደችው። እናቷ ደግሞ በወቅቱ ስለ አቶ ገረሙ እያሰበችና እየተጨነቀች ነበረ። ምክንያቱም ይህን ነገር ምን ማድረግ አለብኝ፣ የዲኤንኤ ምርመራው ስለ ዲኤንኤ ምርመራ ስጠይቀው እንዴት ሊደናገጥና በዚህ መልኩ ሊመልስልኝ ቻለ የሚል ጥያቄ በውስጧ ስለነበረ ወይዘሮ ማርታ ብቻዋን ቁጭ ብላ ከራሷ ጋር ስትማከር ነበር። ከዛም በኋላ ኤቢ በጣም ደስተኛ ሆና ወደ እናቷ ትሄዳለች። ወደ እናቷ ከሄደችም በኋላ እናቷ በኤቢ ላይ የሚታየው የፊቷ ፈገግታ ኤቢ በጣም ደስተኛ እንደሆነች እና የሆነ ነገር እንደተሳካላት ትጠይቃታለች። የኔ ልጅ ምን ተገኝቶ ነው ዛሬ በማለት አባትሽ ያናገረሽ ወይም የሰጠሽ ነገር አለ ወይ ብላ ብትጠይቃትም አይ አይደለም፣ ዝም ብዬ ነው መስሎሽ ነው እንጂ እኔ እኮ ሁሌም ደስተኛ ነኝ እማዬ በማለት ትናገራለች ኤቢ። ነገር ግን እናትየዋ ማርታ በፍጹም የኤቢ ፈገግታ ያለ ምክንያት እንዳልመጣ እርግጠኛ ናት። ወይዘሮ ማርታ በቻለችው ያክል ኤቢ በፍላጎቷ ምን እንደተፈጠረ እንድትነግራት ሞክራ ነበር። ኤቢ ግን ይህን ሚስጥር ለመናገር ግዴታ ማስረጃውን ይዛ መናገር እንዳለባት ነው ያሰበችው በሷ። ከዛም በኋላ የደበቀችውን ይህን የዲኤንኤ ምርመራ ውጤት ለወይዘሮ ማርታ ትሰጣታለች። ይህን የታሸገውን ወረቀት ለማርታ ስትሰጣት ማርታ ደግሞ የታሸገውን ወረቀት ከመፍታት ይልቅ ያመጣችውን ኤቢን ነበር የጠየቀቻት። ይሄ ወረቀት ምንድን ነው ብላ ነበር የጠየቀቻት። የአባዬና የዳጣ የምርመራ ውጤት ነው፣ ከፍተሽየው ዛሬ ትልቅ ነገር ነው ይዤልሽ የመጣሁት በማለት ነበረ የነገረቻት። ወይዘሮ ማርታ በጣም ተበሳጭታ በጣም ተናዳ በወቅቱ
ኤቢን በጥፊ እስከ መምታት ድረስ። ኤቢ ደግሞ ናታን እያለች እየጮኸች እያለቀሰች የድረሱልኝ ጥሪ ስታስተላልፍ ነበረ። ናታን ዳጣና ውሃ ደግሞ ሳሎን ቤት ቁጭ ብለው ስለ ናታን በስልኩ ስራ ይዞ ነበር። ውሃ ደግሞ በስልኳ ጌም እየተጫወተች ነበር። ዳጣ ደግሞ ከሁላቸውም ጋር ለመጫወት ፈልጋ ስልኳን አስቀምጣ እነሱን ስትጠብቃቸው ግን ሁሉም በየአቅጣጫው ስልኩን ይዞ በስልኩ ላይ ነበረ ተደብሮ የነበረው። ዳጣ ደግሞ አብረ ባካችሁ ተጫወቱን፣ ይህ እንደዚህ ዝም ስትሉ ይጨንቀኛል፣ እውነት በጣም ነው የምጠላው በማለት ስልካቸውን እንዲያስቀምጡ ብትጠይቃቸውም እነሱ ግን ስልካቸውን ለማስቀመጥ አልፈለጉም። ከዛም በኋላ ዳጣ ስልካቸውን የሁለታቸውንም ትነጥቃቸውና እርስ በራሳቸው ስልካቸውን ትተው ሶስታቸው አብረው እንዲጫወቱ ታደርጋለች። ከዛም በኋላ ውሃ ዳጣና ናታን በጣም ደስተኞች ሆነው እየተጫወቱ እየተሳሳቁ ሳለ ናታን የሚል ድምጽ ከመኝታ ክፍሉ ይሰማ ነበረ። ከዛም በኋላ ሁላቸውም ተደናግጠው ነበረ የሄዱት። ሁላቸውም ተደናግጠው ወደ መኝታ ክፍሉ ሲሄዱ በወቅቱ ኤቢ እያለቀሰች ነበረ። እንደዚሁም ደግሞ ወይዘሮ ማርታ በጣም ተናዳ ነበረ። እነሱ እነ ናታን ወደ ክፍሉ ሄደው ሁለታቸውን ካለያዩ በኋላ ወይዘሮ ማርታ ናታንን ስታይ ንዴቷ አለቀቃት። ምክንያቱም ይህ ነገር በጣም ስሜታዊ ያደረጋት ወይዘሮ ማርታ የእሷን ፍላጎት የእሷን ፍቃድ ሳትጠይቅ በራሷ ፍላጎት ሄዳ በማስመርመሯ ነው። ምክንያቱም ይሄ ውጤት ምንም ይሁን ምን በዋናነት አባቷ ላይ እምነት ሊኖራት ይገባል የሚል ግምት አላት ወይዘሮ ማርታ። ሌላ ደግሞ ትዳር እስከሆነ የያዘው ነገር ትዳር በቀላል ነገር መፍረስ የሌለበት ነገር ነው ብላ ስለምታስብ ነው። ስለዚህ ኤቢ በዚህን ሁኔታዋ ከኔ ቁጥጥር ከኔ ፍላጎት ከኔ ትዕዛዝ ውጭ የሆነች ትንሽ ስታድግ ደግሞ እንዴት ነው ይችን ልጅ ማሳደግ ያለብኝ፣ እንዴት ነው መምከር ያለብኝ የሚለውን ፍርሃትም የእናትነት ፍርሃት በውስጧ ስላለ በጣም ስሜታዊ ሆና ነበረ በወቅቱ። እንግዲህ ናታን በተፈጠረው ነገር ምንም ያወቀው ነገር ባይኖርም ነገር ግን ኤቢ ትልቅ ጥፋት እንዳጠፋችና ያ ጥፋት ደግሞ ቀደም ሲል ከአሳለፍነው ፓርት ላይ ካፌ ቤት ቁጭ ብለው ቡና እየጠጡ ያሳየችው የፊቷ ፈገግታ ያለ ምክንያት እንዳልሆነ የተረዳው ናታን ወደ ኋላ በትዝታ መለስ ሲልና እኔም ተጠራጥሬ ያለው የሆነ ያሰበችው ነገር እንዳለ አሁን ምን አድርገሽ ይሆን በማለት ናታን ራሱን ሲጠይቅ ነበር። ነገር ግን ናታን ወይዘሮ ሜላትንና ኤቢን ከአለያየና ሁለታቸውም በተለይ ወይዘሮ ማርታ ተናዳ ከክፍል ልትወጣ ስትል ናታን ጠረጴዛ ላይ ያለውን ፖስታ አይቶት ነበረ። እንደዚሁም ደግሞ እንዳጋጣሚ ሆኖ ወይዘሮ ማርታን ሲያያት ጠረጴዛው ላይ ያለውን ፖስታ እሷም እያየች ነበረ። ናታን ምንድን ነው ያሰበው? እዚህ ፖስታ ላይ የሆነ ነገር እንዳለ ገምቷል። ይሁን እንጂ ናታን እዛ ፖስታ ላይ የሆነ ስለ ዳጣ የሚመለከት ነገር እንዳለ ቢያውቅም ፖስታው እንዳልተከፈተና ማንም ሰው እንዳላየው እርግጠኛ ነበረ። ምክንያቱም ፖስታው አንድ አቅጣጫ ላይ ብቻ ትንሽ ለመከፈት የተሞከረ ቢሆንም ፖስታው ግን ሙሉ ለሙሉ እንዳልተከፈተና በውስጡ የያዘው ነገር እንዳልወጣ እንግዲህ ኤቢና እናቷ ወይዘሮ ማርታ በዚህን ባልተከፈተ ፖስታ እየተጣሉና በዚህን ሁኔታ ሊጋጩ የቻሉ ይህ ፖስታ ቢከፈት በውስጡ ምን ሊኖረው ይችላል ብሎ ገምቷል ናታን። ይሁን እንጂ በፍጹም የዳጣና የአቶ ገረሙ የምርመራ ውጤት ነው ብሎ ፈጽሞ አስቦት አያውቅም። ናታን አቶ ገረሙ መጽሐፍ ጠይቆት ነበረ ጓደኛው ጋር እንደሆነ እንደዚሁም ነገ እንደሚያመጣለት ነግሮታል። ከመጽሐፉ ጋር የተያያዘ ነገር ነው ብሎ አሰበ። ይሁን እንጂ መጽሐፉ ደግሞ ታሽጎ እንደማይመጣ እርግጠኛ ነው። ናታን ያንን ፖስታ ከጠረጴዛው ላይ ለማንሳት ፈልጎ
በቃ ተረጋግታለች በማለት ዳጣና ውሃ ከክፍል እንዲወጡ ለማድረግ ሞክሮ ነበር። ወይዘሮ ማርታም ተናዳ ከክፍል ወጥታ ከሄደች በኋላ የተወሰነ ደቂቃ ሳሎን ቤት ወደ ላይ ወደ ታይ እየተሯሯጠች ተናዳ ሶፋውን በእርግጫ እየተማታች ሁሉ ራሷን እየያዘች አንዳንዴ ጉልበቷን እየያዘች ምን እንደተፈጠረ እንደዚሁም ደግሞ ልጇ ኤቢን በዚህን መልኩ ከሷ ቁጥጥር ውጭ ስትወጣ እንዴት ማስተዋል እንዳቃታት ራሷን እየጠየቀች ከአሁን በኋላ ኤቢን እኔ ማስተካከልም ሆነ ምንም አይነት ነገር መምከር አልችልም ማለት ነው። በቃ ከኔ ቁጥጥር ውጭ ሆነች ማለት ነው። የመጨረሻ በቃ እናትና አባቷን የሚያለያይ ነገር ስትሰራ እኔ ቁጭ ብዬ እያየዋት እኔ እየተወኘ ነው በማለት ራሷን እየወቀሰች ከቆየች በኋላ ሶፋው ላይ የተወሰነ ደቂቃ ቁጭ ብላ ራሷን ይዛ ተክዛ ከቆየች በኋላ ድንገት በሀሳቧ የመጣላት ምንድን ነው ናታን ያንን ፖስታ ከፍቶ እንዳያይ ወይም ደግሞ ያንን ፖስታ ኤቢ መልሳ እንዳትደብቀውና ራሷ ኤቢ ከፍታ እንዳታየው የሚል ጥርጣሬ ስላላት ተነስታ ወደ ክፍል ለመመለስ ትፈልጋለች። ማለትም ወደ ክፍል ተመልሳ ጠረጴዛው ላይ ትታው የመጣችውን ፖስታ መልሳ በራሷ እጅ ለማድረግ ማለት ነው። ናታን ደግሞ ካሁን ውሃና ዳጣ ከክፍል ሲወጡ ይህን ፖስታ ይዤው እወጣለሁ፣ በውስጡ ምንም ይኖር ምን በቤተሰብ መካከል የሚያጋጭ ነገር ነው የያዘው፣ ስለዚህ እኔ ጋር መቀመጥ አለበት። እርግጠኛ ነኝ ይህ ነገር ስለ ዳጣም ሊሆን ይችላል፣ ምክንያቱም ዳጣን በሚመለከት ነገር ነው። ብዙ ጊዜ ዳጣን ችግር ውስጥ የሚጥል ነገር ኤቢን ደስተኛ ሊያደርጋት ይችላል ብሎም ስላሰበ ናታን ዳጣ ችግር ውስጥ እንዳትወድቅ ደግሞ የቻለውን ሁሉ ያደርጋል። እንግዲህ ዳጣና ውሃ ከክፍል ልክ እየወጡ ሳለ ሰላም ትመጣለች። ሰላም ደግሞ የኤቢን ድምጽ ቀደም ብላ ሰምታው ስለነበረ ከኪችን ወደ እነሱ እስከምትደርስ ድረስ የወሰደባት የተወሰኑ ደቂቃዎች አሉ። ስለዚህ ሰላም እየተጣደፈች ወደ መኝታ ክፍሉ ስትመጣ ኤቢ ጉንጮቿን ይዛ ተክዛ ተናዳ ተቀምጣለች። ናታን ደግሞ ኤቢን ለማረጋጋት የቻለውን ሁሉ እየሞከረ ቢሆንም ነገር ግን በይበልጥ ትኩረቱ ጠረጴዛው ላይ ያለው የታሸገ ወረቀት ነበረ። ምናልባት ማንም ከሌለ ኤቢም ትኩረት ሳታደርግብኝ ቶሎ አንስቸው እወጣለሁ የሚል ፍላጎት ቢኖረውም ከሰላም ጋር እየተነጋገረ ሳለ ድንገት ወይዘሮ ማርታ ትመጣለች። ወይዘሮ ማርታም እየተጣደፈች ወደዚህ ክፍል ልትመለስ የቻለችው በፖስታው አማካኝነት ነው። ምክንያቱም ያንን ፖስታ ማንም ሳያነበው እሷ እጅ መግባት እንዳለበት አምናለች። ምንም ይሁን ምን ይሄ ፖስታ ምንም ያዝ ምን መከፈት እንደሌለበትና እውነታውን አቶ ገረሙን ብቻ እንደሚጠይቁት አቶ ገረሙ የሚላቸው ነገር ሁሉ እንደሚያምኑትና ትክክል እንደሆነ ለመቀበል ወስናለች ወይዘሮ ማርታ። እንግዲህ ሰላምና ናታን እየተነጋገሩ ሳለ ኤቢም ጉንጮቿን ይዛ አኩርፋ ቁጭ ብላ ማርታ ገብታ ያንን ፖስታ አንስታው ትሄዳለች። ሰላምም ናታንን የተፈጠረውን ነገር ምን ተፈጥሮ እንደሆነ ትጠይቀዋለች። ናታንም የተፈጠረውን እያንዳንዱ ነገር ይነግራታል። የተፈጠረውን እያንዳንዱ ነገር በቅደም ተከተል ከነገራት በኋላ እትዬ ኤቢ ላይ እጆቿን ዘርግታ አታውቅም ነበር። ይገርመሃል አቶ ገረሙ ለውሃ በጣም ትኩረት ይሰጣታል፣ በጣም ይወዳታል። በተቃራኒው ወይዘሮ ማርታ ደግሞ ለኤቢ ትልቅ ቦታ አላት ብላም ተናግራለች። ስለዚህ አሁን ላይ የተፈጠረው ነገር በጣም ትልቅ ነገር ከባድ ነገር እንደሆነ ትረዳለች። ነገር ግን ሰላም ከዚች ልጅ ጋር የተያያዘ እንዳይሆን ብቻ ብላም ተጠራጥራ ነበር። ይሁን እንጂ በሁለታቸው ንግግር መካከል በፍጥነት ወደዛ ክፍል ገብታ ከጠረጴዛው ላይ የነበረውን ፖስታ አንስታው የሄደችው ወይዘሮ ማርታ በዛ ፖስታ ላይ የሆነ ሚስጥር እንዳለ ሁለታቸውም ተረድተዋል። ናታንም ሆነ ሰላም በዛ ወይዘሮ ማርታ አንስታው በፍጥነት የወጣቸው ፖስታ
ከአሁን በፊትም ኤቢ ናታን እያለች ስትጮህ በነበረ ጊዜ ያ ፖስታ የጸባቸው ምክንያት እንደሆነ ስለተረዳ እንደዚሁም ሰላምም ቆማ ናታንን እያናገረች ሳለ የወይዘሮ ማርታን ሁኔታ ስላየቻት የትልቅ የተፈጠረ ነገር እንዳለ እትዬ ያለ ነገር እንደዚህ እንደማይሆኑ ያለ ነገር ይህን ድርጊት አይቼባቸው አላውቅም በማለት ለናታን ነግረዋለች። ከአሁን በፊትም ዳጣ ከወይዘሮ ማርታ ወርቅ እንደዚሁም የተለያዩ ጌጣጌጦችን ወስደሻል ተብላ ወይዘሮ ማርታ ዳጣ ላይ በተናገረች ጊዜ ሰላም መታ እትዬ በትንሽ ትልቁ እንደዚህ ሰው ላይ የሚፈርዱ ፍርደ ገምድል አይደሉም። ስለዚህ እውነታውን አረጋግጠው ትክክለኛ የሆነውን ነገር እስከሚያውቁ ነው እንጂ እትዬ በዚህን መልኩ አንቺ ላይ እርግጠኛ አይሆኑም በማለት ዳጣን አረጋግታት ነበረ። ይሁን እንጂ አሁን ላይ ወይዘሮ ማርታ ትልቅ ነገር እንዳለባት የሆነ ያረጋገጠችው እንደዚሁም ደግሞ በጣም ያስቆጣት ምክንያት እንዳለ ተረድታለች። የሚገርመው ነገር ሰላምም ሆነ ናታን በዳጣ ላይ ክፉ ነገር እንዲሆን በፈጽሞ አይፈልጉም። በሁለታቸውም በሀሳብ ላይ የመጣው በዳጣ ምክንያት ሊሆን ይችል ይሆን የሚል ፍርሃት ነበረ። ዳጣ ደግሞ የተፈጠረው ነገር ፈጽሞ ስላልገባት በሁለታቸውና በሁለታቸው ብቻ መካከል በእናትና ልጅ መካከል ብቻ የተከሰተ ስለመሰላት በወቅቱ በጣም ተደናግጣ ወደ መኝታ ክፍላቸው መታ ሁኔታቸውን ብታይም ነገር ግን ከዛ በኋላ ባለው ነገር ላይ ፈጽሞ ትኩረት ሳትሰጥ ነበረ የወጣቸው። ውሃም እንደዚሁ በሁለታቸው መካከል የተፈጠረውን ግጭት እንጂ የግጭታቸው መንስኤ ምን ሊሆን ይችላል የሚል ትኩረት ሁለታቸውም አልነበራቸውም። ከዛም በኋላ ወይዘሮ ማርታ በዛን ፍጥነት ፖስታውን ይዛው ከሄደች በኋላ የመሳቢያ ውስጥ ታስገባዋለች። መሳቢያውን ውስጥ ካስገባች በኋላ መሳቢያውን በደንብ ትቆልፈዋለች። በጣም ተናዳ ስለነበረ መሳቢያውን ቆልፋ አልጋ ላይ ትቀመጣለች። አልጋ ላይ ተቀምጣ የተወሰኑ ሰከንዶችን ካሰበች በኋላ መልሳ የመሳቢያውን ቁልፍ ቼክ አድርጋ ትመለሳለች። ምክንያቱም ተቆልፏል አልተቆለፈም የሚል በተለይ ከልጆቿ ይህ ምስጢር ርቆ መቀመጥ እንዳለበት አስባ ይመስለኛል እንደዚህ በተደጋጋሚ ቼክ የምታደርገው። ማንም ሰው ወደዚህ መሳቢያ ገብቶ በውስጡ ያለውን ፋይል አንብቦ ምንም አይነት አቶ ገረሙ ካሉትና ከተናገሩት እውነታ ውጪ ሌላ ሚስጥር የቤተሰብ ሚስጥር ወጥቶ ይህን ትዳር ወዳልሆነ አቅጣጫ መምራት አልፈለገችም። ስለዚህ ወይዘሮ ማርታ ይህን ውሳኔዋ የመጨረሻ ውሳኔዋ ሆኖ ቢታይም ነገር ግን በስተመጨረሻ ይህ እውነታ ይህ ወረቀት ወይን እኔ ከፍቼ ማንበብ አለብኝ ወይን ደግሞ ማንም ሳያነበው ማቃጠልና ማጥፋት መቻል አለብኝ። እውነት እስከያዘ ድረስ እዚህ መሳቢያ ውስጥ እስከ ምንም ቢቀመጥ ግዴታ የሆነ ቀን እውነታውን ማየታችን አይቀርም የሚል ግምት ስለነበራት ተመልሳ ወደ ክፍል በመሄድ ያንን መሳቢያ ከፍታ የፋይሉን ከፍቶ ለማየት ወስናለች። እውነት ለመናገር ወይዘሮ ማርታ ይህን ፖስታውን ስትከፍት ደስተኛ ሁና አይደለም። በተደጋጋሚ ፖስታውን ላለመክፈት ሁሉ እየሞከረች ነበረ። ለመክፈት ወስና ፖስታው ግማሽ ቦታ ካደረሰችው በኋላ እንደገና መልሳ ማየት እንደሌለባት ራሷን ስትመክር ነበረ። ይሁን እንጂ ከብዙ ፈራ ተባ በኋላ በስተመጨረሻም ወረቀቱን ለማንበብ ችላለች። እንግዲህ በአቶ ገረሙና በወይዘሮ ማርታ መካከል በሁለታቸው መካከል ይህ ወረቀት ይዞት የመጣው ሚስጥር በወይዘሮ ማርታና በአቶ ገረሙ መካከል ትልቅ ክፍተት ሊፈጥር እንደሚችል እያሰበች ፖስታውን ከፍታ ልታነብ ስትል አቶ ገረሙ ወደ ክፍል ይገባል። አቶ ገረሙ ወደ ክፍል ሲገባ ወይዘሮ ማርታ ያንን ወረቀት ሳታነበው ጠቅልላ ታስቀምጠዋለች።
ጠቅልላ ካስቀመጠችው በኋላ አቶ ገረሙን እንኳን ደህና መጣህ በማለት እሱን ከተቀበለችው በኋላ መልሳ እዛው በፊት አስቀምጠው የነበረችው መሳቢያ ውስጥ ትጨምረዋለች። ይህ ፖስታ ተከፍቷል እንጂ ወይዘሮ ማርታ እስካሁን ድረስ አላነበበችውም። ቀደም ሲል አቶ ገረሙ ወደ ክፍል ባይገባ ኑሮ ከሰከንዶች በፊት አንብባው በውስጡ ያለውን ነገር አይታው እስካሁን አረጋግጣ ነበር። ነገር ግን አሁን አቶ ገረሙ ወደ ክፍል ስለገባ ማየት አልቻለችም። ይህ ምስጢር በእሷና በልጇ መካከል ብቻ ሆኖ እንዲቀር ነው የተፈለገው። ነገር ግን ምንም ያክል አርቃ ብትደብቀው አንድ ሰው ማወቁ አይቀርም። ስለዚህ እውነታውን አይቼ ወይም ደግሞ ሳላይ ልጣለው ሁሉ ብላ ብትገምትም እስከ መጨረሻ ከፍታ ማየትን ወስና ፖስታውም ተከፍቶ ማየት ብቻ ሲቀር እንግዲህ አቶ ገረሙ መጥቶ ያንን ፖስታ ከማየት አግዷታል። አቶ ገረሙም ለረጅም ሰዓታት ክፍል ውስጥ ሆኖ በኮምፒውተር ስራ እየሰራ ነበረ። በማርታ እና በኤቢ መካከል የተፈጠረውን ምንም አይነት ነገር አልሰማም። ምክንያቱም አቶ ገረሙ ወደ ቤት ሲገባ ሁሉም ነገር ሰላም ነበረ። ኤቢም ክፍሏ ተረጋግታ ነበረ የቆየችው። ውሃና ዳጣም ሰላማዊ ሆነው እየተጫወቱ ነበረ። እንደዚሁ ሰላምም ስራዋን እየሰራች ነበር በወቅቱና ኖርማሊ ቤቱ ተረጋግቶ ነው የጠበቀው። ስለዚህ ለብዙ ሰዓታት ኮምፒውተሩን እያየ ስራ እየተከታተለ ከቆየም በኋላ እንቅልፍ ይወስደዋል። ወይዘሮ ማርታም የተወሰነ ደቂቃዎችን ሳሎን ቤት ከቆየች በኋላ መኝታ ክፍል ገብታ ተኝታለች። አቶ ገረሙ እዚህ ክፍል ውስጥ እያሉ ይህንን የኤቢ ፖስታ መክፈት አልፈለገችም። ፖስታው ውስጥ ያለው እውነታ ምንም ይሁን ምን አቶ ገረሙን ግን መጠየቅም ሆነ በዚህ ነገር ላይ ማስገደድ አልፈለገችም ነበር። ወይዘሮ ማርታ ከቁጥጥር ውጭ የምትሆነው በፖስታው ላይ ያለውን እውነታ ስታይ ነው። በተደጋጋሚ ኤቢን እኔና አባትሽን ማመን አለብሽ፣ እኔ እናትሽ አባትሽ አቶ ገረሙን ምን ያህል እንደማምነውና ምን ያህል እንደምወደው ብታውቂ ኖሮ እንደዚህ አይነት ውሳኔ ውስጥ አትገቢም ነበር። ከመጀመሪያውኑ ተይ፣ በዚህ ጉዳይ ላይ እጅሽን አታስገቢ ብዬ የመከርኩሽ ያለ ምክንያት አይደለም። አሁን ላይ ምን እንደማደርግሽ እኔ ራሴ ነኝ የማውቀው ብላ የተቆጣቻት ኤቢ አሁን ላይ ለወይዘሮ ማርታ ትልቅ ህመም ይዛላት መታለች። እንግዲህ አቶ ገረሙም ለብዙ ሰዓታት በመኝታ ክፍላቸው ውስጥ በላፕቶፕ ሲሰሩ ከቆዩ በኋላ እንቅልፍ ወስዷቸው ተኝተው ነበረ። ወይዘሮ ማርታም እንደዚሁ ተኝታ በሰላም አድረው ነበር። ነገር ግን ጠዋት ሀገር አማን ብሎ አቶ ገረሙ ከቤት ከወጣ በኋላ ወይዘሮ ማርታ ያንን ፖስታ መልሶ የመክፈት ሀሳብ አደረባት። ያንን ፖስታ እርግጥ ተከፍቷል። ነገር ግን በውስጡ ያለውን ነገር ስላላየች ወይዘሮ ማርታ ያንን በፖስታ ውስጥ ያለውን ነገር ማየት እንዳለባት ወስና ወደ ፖስታው ትሄዳለች። ፖስታውንም ባስቀመጠችው መልኩ ነበር ያገኘችው። ከዛም በኋላ ፖስታው ላይ ያለውን እውነታ ካየች በኋላ ግን ወይዘሮ ማርታ በጣም ስሜታዊ ሆና ኤቢን ስትጣራ ነበረ። ኤቢ ደግሞ ከሁሉም ጋር ተሰባስባ ሳሎን ቤት ቁጭ ብላ ምንም ከውሃም ጋር እንደዚሁም ከናታንና ከዳጣ ጋር ባትስማማም፣ ነገር ግን በወቅቱ ሁሉም አሉበት ቦታ ሳሎን ቤት እሷም እንደነሱ ሄዳ ቁጭ ብላ እነሱ የሚያረጉትን ነገር እያየች አልፎ አልፎ ደግሞ በስልኳም እየተጻጻፈች ነበረ የነበረችው። ከዛም በኋላ ወይዘሮ ማርታ ፖስታውን ከፍታ እውነታውን ካየች በኋላ በጣም ስሜታዊ ሆና ኤቢን ነበረ ስትጣራ የነበረው። ኤቢም በጣም ተደናግጣ መልሳ ደግሞ እንደ ካሁን በፊቱ በዛን ወረቀት ምክንያት ልትመታትና ልትደበድባት እንደሆነ ነበረ የተሰማት። በጣም ተደናግጣ የእናቷን ድምጽ ስትሰማ ናታንን ነበር እሷ እያየች የነበረችው። አቤትን ማየ ብሎ ከመሄድ ይልቅ በጣም ተደናግጦ ናታን ድረስልኝ የሚል አይነት ትዕይንት ነበር አይኗ ላይ የሚታየው። ምክንያቱም ሁለተኛ መመታት አትፈልግም። በዚህን ዙሪያ ደግሞ
ኤቢ በሰራችው ስራ ወይዘሮ ማርታ በጣም እንደተቆጣችና ስሜታዊ እንደሆነች ነው የሚታየው። ነገር ግን አሁን ላይ በኤቢን ለመቆጣት ሳይሆን የትና እንዴት ናሙናውን እንደወሰደች ውጤቱስ እንዴት እንደመጣ በእጇ እንዴት እንደገባ መቼ አስመርምራቸው መቼ ውጤቱ እንደመጣም ልትጠይቃት የፈለገች ይመስላል። እንግዲህ አቶ ገረሙ ሀገር አማን ብሎ ስራው ሄዷል። ሲመለስ ግን ቤቱ ተገለባብጦ ነው የሚጠብቀው። በተለይ የሚወዳት በጣም የሚያከብራት ባለቤቱ ወይዘሮ ማርታ ባልጠበቀው መልኩ ነበረ የጠበቀችው። ለመሆኑ አቶ ገረሙ ሲመለሱ ምን አሉ? ለምርመራ ውስጥ ምን አይነት ምላሽ ሰጡ? የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ